የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ አዲስና ግዙፍ ጥቃት ለመክፈት መሰናዳታቸውን ተከትሎ እስራኤልም የጦር ኃይሏን በከፍተኛ ተጠንቀቅ ላይ ማቆሟ ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደተለመደው ዛሬም አንዴ ወደ ድርድር ጠረጴዛው፣ ሌላ ጊዜ ደግሞ ወደ ጦር መሳሪያቸው ላንቃ ማማተራቸው ሲገለጥ፣ ዘግይቶ በተሰማ ዜና ግን ትራምፕ ከሳውዲ አረቢያ ጋር ዶልተው በኢራን ላይ አዲስና ግዙፍ ሲሉ የፎከሩበትን ጥቃት ማዘግየታቸው ተሰምቷል። አሜሪካ ከኢራን ጋር ድርድሩን ፈልጋውም አምናበትም አይደለም ይሏታል። እንዴት ቢሉ ደግሞ እስራኤልን ከኢራን ጥቃት የምትከላከልበት በቂ ኃይል የላትም ይሏታል። ኢራን በበኩሏ አሜሪካ እንደዛ የፎከረችበትን ጥቃት የምትጀምር ከሆነ አለቀ፣ የባህረ ሰላጤው ሀገራት የኃይል መሰረተ ልማቶች በረቂስ ታስሰው ይወድሟታል ስትል አስጠንቅቃለች። አሻፈረኝና ሞክረኝ ይሏል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የራሷ ሮባት የሰው ታማስ ስላለችን አሊያም ከራሱ ቤት ምንቸት የማይጥድ ከሰው ቤት ጋልጣድ ይላል ይሏል። በአሜሪካ ጦር ኃይል ከፍተኛው የጦር መሪ ትናንት በሰጡት ማብራሪያ ይህንን አሉ። ዋሽንግተን በመካከለኛው ምስራቅ ቀጠና ያሉትን ወዳጆቿንና አጋር አባሮቿን ከኢራን ጥቃት ለመታደግ የሚያስችል በቂ ኃይል የላትም። አንድም ሲሮጡ የታጠቁት ሲሮጡ ይፈታልን፣ ሁለትም መጀመሪያ ወቁኝ በኋላ ደብቁኝ ይሉትን ያስታውሷል። አሜሪካ የጦር መርከቦቿን በእሳት አሲድና መርዝ ሳገጣ እስራኤልን ከኢራን የበረታ ጥቃት ለመታደግ በሜዲትሬኒየን ባህር ብታስደፍጥም ኢራን ግን በዚያ የመካከለኛው ምስራቅ ቀጠናና በባህረ ሰላጤው ቀጠና ሀገራት ያሉ ሌሎች 14 ሀገራትን በከፍተኛ ደረጃ እያጠቃች ነውና የአሜሪካ ኃይል ስለመከፋፈሉም ብቻ አይደለም ስለመዳከሙም ዘልቀውና ጠልቀው የሚያሳዩበት ብዙዎች ናቸው። ዛሬ ደግሞ ይላሉ በአውሮፓ የአሜሪካ እዝ ከፍተኛው የጦር መሪ ጄኔራል አሌክሲስ ግሪንዊች እንኳንስ እነዚያን 14 ሀገራት ቀርቶ እስራኤልንም ከኢራን ጥቃት ለመታደግና ለመከላከል የሚያስችል አሜሪካ በቂ ኃይል የላትም ሲሉ ነው ለሀገሪቱ የጦር መስሪያ ቤት ፔንታጎን ያስታወቁት። አሜሪካ በኢራን ላይ ይህንን አደርጋለሁ ያንን እፈጽማለሁ ስትል ዝታና አስጠንቅቃ ወዲያም ፎክራ የገባችበት ጦርነት በጦር መሳሪያዋና ጥይቶቿ ጉዳይ እንዳትሆን አድርጓታል ነው የሚባለው። ሲወርድ ወረደና ሲመለስ ጨነቀው፣ ወዲያ ማዶ ሄዶ ዲቡን ነቀነቀው፣ ለጎበዝ ደስ አለው ለፈሪም ጨነቀው ይሏል። አሊያም አይነጋ መስሏት ይሉትን ያስታውሷል። አሜሪካ በቀደሙት ዘመናት ከኢራቅ እስከ ቬኔዙዌላና ቪየትናም፣ ሊቢያና አፍጋኒስታን በገባችባቸው ጦርነቶች ለዚያው በገሚሶቹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶንም ኃይል እንደ ፈንጂ መሞከሪያ አሊያም እንደ መርዝ መርማሪና ቀማሽ ከፊት ባሰለፈችባቸው ከባድ የሚባሉ ጦርነቶች እንዳሁኑ የኢራን ጦርነት የተፈተነችበት የለም ነው የሚባለው። አሜሪካ አሁን በኢራን ጦርነት መጠቀም የቀራት የኒኩለር ቦምቧን ብቻ ነው። ኢራን ያንንም ቢሆን ተጠቀሚ ብላታለች። የበሰበሰ ዝናብ አይፈራም ምን ሆኗልና ጉዳዩ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ አዲስና ከባድ የተባለ ጥቃት ሊያውጁ ውሳኔውንም ለመወሰን ተቃርበዋል በሚል እሳቤ እስራኤልም የጦር ኃይሏን በከፍተኛ ተጠንቀቅ ማቆሟ ነው የተሰማው። እስራኤል ለየኤምባሲዎቿም ጥብቅ ማስጠንቀቂያ መስጠቷን የተገለጠው ሁለት የእስራኤል ከፍተኛ የጦር መኮንኖች በሰጡት ማብራሪያ ብቸኛውና የምንጠብቀው ነገር የፕሬዚደንት ዶናልድ ትራምፕን ውሳኔ ብቻ ነው ሲሉ አስረድተዋል። ይሁንና ግን ትራምፕ በቀጣይ በኢራን ላቀዱት አዲስና ግዙፍ ጦርነት እስራኤልን ስለማሳተፋቸው የሰጡት ፍንጭ የለም። አሁን ታዲያ እንደ እስራኤል
እስራኤል ሁሉ አሜሪካን በዮርዳኖስ፣ በግብጽ፣ በኳታር፣ በሳውዲ አረቢያና በኢራቅ ላሉት ኤምባሲዎቿ ጥብቅ ማስጠንቀቂያ ሰጥታለች ነው የተባለው። አሜሪካ እስራኤልን ከኢራን ባላስቲክ ሚሳይሎች ጥቃት የምትጠብቅበት በቂ ኃይል እንደሌላት በከፍተኛው የጦር መሪዋ አሌክሰስ ግሪንኩዊች በኩል ገበናዋ ዘረጥ ሲል፣ ከዚያ ቀደም ግን የሀገሪቱ ፕሬዚደንት ዶናልድ ትራምፕ ኢራንን በጦር መሳሪያ ዘርፏ ሚሳይሎቿን ቢሉ የአየርና የባህር ኃይሏን ሙጥጥ ጥብጥብ አድርገን ለእሳት ቀለብ አድርገነዋል፣ ባዶ እጇን መለመላዋን አስቀርተናታል ሲሉ የተመጻደቁበት ጊዜ እንደዚህ ርቆ የሚዘነጋ አይደለም። ታዲያ ኢራን ዛሬ እስከየት ባመጣችው ሚሳይል ነው ለእስራኤል የሚሆን ለባህረ ሰላጤውና ለመካከለኛው ምስራቅ ቀጠና ሀገራቱ ስጋትና ጠንቅ የጋረጠችው? አዞር ሲዞር አደረ ትዝብቱ ነው እንጂ ጩቤ ሰው አይጎዳም ይሏል። ትራምፕ የኢራን ወደቦች ይዘጉ ዘንድ ብርቱ ትዕዛዝ መስጠታቸውን ተከትሎም የኢራን ቁጣ ነዷል። የሆርሙዝን የመርከቦች መተላለፊያ ወሽመጥ እንደ ሰደድ እሳት በሚንቀለቀሉ ኃይሎቿ ዘግተዋለች። ኢራን ከዚያም አልፋ የቀይ ባህሩን የውሃ መተላለፊያና ሁነኛውን የዓለም የንግድ መስመር የባብ አልመንደብንም በሐውቲ ኃይሎች እጅ አዘግተዋለች። ታዲያስ ከተባለ ደግሞ ትራምፕ የዘገኑትን ጉም የሆነባቸውን የጦርነትና የኃይል አማራጫቸውን እንዳላዋጣቸው ልቦናቸው መረዳቱ አልቀረምና ከኢራን ጋር መልሰው ለመደራደር የያዙትን የሚያቀዱትንም ጥቃት ማቆማቸውን ትናንት እንዲናገሩት ተገደዋል ይሏቸዋል። ያዢ ሲይዘው ብረት ይቀልጣል ይሏል። በመካከለኛው ምስራቅ ቀጠና ለዘመናት ያሞጠሞጠውና እንደ እሳተ ገሞራ ሲያብጥ የነበረው ሳንኮፉ ፈራርጦ በዚያ ወሳኝ በሚባልላቸው የንግድ በተለይም የነዳጅ ዘይትና የሌሎች ቁሳቁሶች መተላለፊያዎቹ የሆርሙዝ የውሃ መተላለፊያ ወሽመጥና የባብ አልመንደብ አካላት ዝውውሩ ቀንሷል ብቻም ሳይሆን ቆሟልም። እናም የዓለም የምጣኔ ሀብት ሽምቅቅቅልጥና ልፍስፍስ ማለቱን ገላልጠው የሚያስነብቡት ለቁጥር ያታክታሉ። አሁን ዓለም ከጦርነትና ከተፈጥሮ በገጠማት የዚህ ዘመን መቅሰፍት የተነሳ ህመሟና ጣሯ ሳይታወቅላት የሞቷና የግንዘቷ ነገር እየተሰማባት ነው። ጎፍላ ውሻ ክሳቷ ሳይታወቅላት ትሞታለች ይሉትን ያስታውሷል። አልያም ምድሪቱ በቀጣይ ዘመናት እንደዚህ የጭፍን ከማሰነችበት የእብሪትና ያላዋቂነት አባዚዋ የተነሳ የከፋ የረሃብና የእልቂት ስጋቷ ቆልቋው ተዘርግቶላታል ሲሉ የሚያሳዩባትን ብዙዎች ናቸው። ዓለም ህልውናዋን የሚያስቀጥለውን ሰላም ገፍትራ ጦርነትን፣ ፍቅርን አርቃ ጥላቻን፣ አንድነትን እንትፍ ብላ መለያየትን፣ መስራትን ሸሽታ ስንፍናና ስደትን፣ ጤናን ጠልታ በሽታን የመረጠች መሆኗን ከያዘችው መንገድ መገንዘብ ይቻላል ይሏታል። በዓለም ላይ ያሉ ሀገራት ፖለቲከኞች የቆሙበት ምድር ማረግረጓ ይታይ አይሰማቸውም። መርጦናል እንመራዋለን የሚሉትን ህዝብ ሳያውቁት ህዝቡ ይላሉ። ታዲያ ሲሰቃይ ሲራብና ሲሰደድ ደካማውን ጠንካራውና ባለጊዜው ሲያጠፋው ሰቃየው ካልሰሙና ቀርበው ካልደረሱለት ሰው ሰውን ይመራዋል ተብሎ ሰው ሀገርንስ እንዴት ይመራል የሚል ጥያቄን ያስነሳል። ከህዝብ የተረከቡትን አደራ ማወቅና በተገቢው መጠበቅ ያስፈልግ ነበር። በዚህ ዘመን ግን ለሌባ መድኃኒቱ አደራ መስጠት ነው ቢባልም እንኳን የአደራን ክብደት የተረዱ ፖለቲከኞች ዓለም አሏት ወይ? ገሚሶቹ እውነታውን ሲያሳዩአቸውና ሲነግሯቸው አሳደው ያስራሉ፣ ሲፈልጋቸውም ይገድላሉ። ታዲያ ዓለም ከነዚያ መሰሎቹ ደም አፍሳሾቹ ምን ተጠቀመች? የሆነውን እየሆነ ቀጥሏል። በአሜሪካ በኢራንና በእስራኤል መካከል በግዙፍ መጠን የተጀመረው ጦርነት ከ4 እስከ 6 ሳምንታት እንዳልተቆረጠለት ይኸው ዛሬ 6ኛ ወሩን ይዟል። ለምን ያሆነ ለምን ይሄ ተደረገ ብሎ ጠያቂም ተጠያቂም የለም። ብቻ በዥብዥማት የተሰራ ክራር ቅኝቱ እንብላውን ነው ይሏል። እነዚያ የነገር ውስጥ አዋቂዎቹ ኢትዮጵያውያን ይሄ ዘመን የሀብት ቅርምጦሽና የመሬት ቅሚያና ንጥቂያ በኃይል የተያዘበት ጊዜ መሆኑን ልብ ይሏል። ኢራንን ብቻ ለብቻ የገጠሟት የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ይህንን አሉ። የኢራኗን የነዳጅ ዘይት ጮማና ፍሪዳ የካርግን ደሴት በኃይል እንቆጣጠራታለን፣ ከዚያም የኢራንን የነዳጅ ዘይት ገበያ ሙሉ በሙሉ እንደ ቬኔዙዌላ እንወስደዋለን ማለታቸው አይዘነጋም። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም ይሏል። ኢራን ግን ያ የሚሆነው በመቃብሬ ላይ እንጂ ስትል በጽኑ መክታ መቆሟ ይታያል። ይብሱን ዛሬ አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት እነርሱን ከኢራን ጥቃት ለመከላከል በቂ ኃይል የለኝም የማለቷ ዜና ጉልበቷንም ልቧንም ገላልጦ አሳይቶባታል። ኢራን በአንጻሩ አሜሪካ እንዴች ብላ የምትፎክርበትን አዲስና ግዙፍ ጥቃት የምታውጅብኝ ከሆነ ይህ ባህረ ሰላጤው ሀገራት የኃይል መሰረተ ልማት ዘርፎች አንድም አይተርፉኝም ስትል ነው ያስጠነቀቀችው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ከቱርክ ከፓኪስታንና ከሳውዲ አረቢያ ከፍተኛ ባለስልጣናትና የውጭ ጉዳይ ሚኒስትሮች ጋር ባደረጉት የስልክ ውይይት ነው ሀገራቸው ከአሜሪካ ጋር ተቀናጅታና ለአሜሪካ ጦር ኃይል የምድር ቢሉ የአየርና የባህር ክልሉን የፈቀደ አንድም ሀገር አይተርፈንም፣ ቀድሞ ነገር ያንን ሀገር አያድርገን ያሉት። በተዘዋዋሪ ሳውዲ አረቢያን ነግረዋት
ይሏታል። ከኑግ የተገኘሽ መጫብረሽ ተወቀጭ አሊያም ለሃጣን የመጣ ለጻድቃን ይተርፋልን ያስቧል። ኩዌት በበኩሏ በበርካታ መሰረተ ልማቶቿ ላይ አነጣጥረዋል ያለቻቸውን የኢራንን የሰው አልባ የጦር አውሮፕላኖች አሊያም ድሮንስ መታ ማውደሟን አስታውቃለች። ይህንን ዘገባ በወጉ አቀናብሮ ያሰራጨው ደግሞ ኑር ኒውስ ነው። እንደ ኑር ኒውስ የኢራንን ከፍተኛ ሹማምንት ዋቢ ባደረገበት ዘገባው ኢራን የሳውዲ አረቢያን፣ የተባበሩት አረብ ኤምሬትን እንዲሁም የኳታርና የኢዝራኤልን ነዳጅ ዘይትና የጋዝ ማውጫ ማጠሪያና ማጠራቀሚያዎች በሙሉ ኦል ዊል ቢ በርንድ ቱ አሽ ብላለች ነው ያለው። ሁሉም ወደ አመድነት ይቀየራሉ ወይም የአመድ ክምር ይሆናሉ ነው ያለው። አይቀቅሉ አበቅሉ ይሉትን መሆኑ ነው። ይህ በእንዲህ እንዳለ የቀድሞው የኢዝራኤሉ ጠቅላይ ሚኒስትር ወደፊትም በሚደረገው ምርጫ ያንኑ የስልጣን ቦታ ለመያዝ የሚጎመዡት ናፍታሊ ቤኔት ይህንን ብለዋል። ትናንት ማለዳ ላይ ከቻናል 12 የዜና ምንጭ ጋር ባደረጉት ሰፊ ቃለመለስ አሁን እስራኤላውያን ዋናዋ ጠላታቸው ኢራን ናት ይላሉ። እኔ ግን እላችኋለሁ ዋናዋ ጠንቀኛ ጠላታችን ከኢራን በላይ ኳታር ናት ሲሉ ፍርጥርጥ አድርገውታል። አለባብሰው ቢያርሱ ባረም ይመለሱን ነውና እንደውም አሉ ቤኔት በቀጣው ምርጫ በመረጥ ዋናዋ ጠላታችን ላይ የማውጀውን አዋጅ አውቃለሁ ያሉ ቤኔት አሉ። ኳታር እኮ ከኢራን ጋር አብራ እስራኤልን ላስልጭት አድርገን እናጠፋታለን ያለች ሀገር ናት ሲሉ የውስጣቸውን ብሽቀት አውጥተው አሳይተዋል። እስራኤላውያን የማታውቁ መወቁት ኳታር እንደ አውሮፓውያኑ አቆጣጠር የጥቅምት 7 2023ቱን የኑክባ የሽብር ጥቃት በገንዘብ የደገፈች ሀገር ናት። ኳታር አልጀዚራን የመሰለ የመርዝ ብጥብጥ የሚግት ሚዲያ ያላት አሉና ቤኔት አልጀዚራን ሲገልጡትም ይህንን ያሉት ዘ ሞስት ፖይዝነስ ካንሰር ሃርቲንጋስ ነው ያሉት። ከመርዝና ከካንሰር ጋር ነው ያነጻጸሩት አልጀዚራን ቤኔት። በኳታር ላይ የእስራኤልን ቅዱሳን ስፍራዎች ለማጥፋት በአሜሪካ ዩኒቨርሲቲዎችን በኩል እጇን ልታስገባ ትችላለች ነው ያሉት። ገንዘብ ካለ በሰማይ መንገድ አለ ይሏል ቤኔት። ብዙና በጣም ብዙ ብለዋታል። ኳታርን የበላቸው ያገሳታል፣ በላይ በላዩ ያጎርሳታል ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዋሽንግተን ፖስትን፣ ኒውዮርክ ፖስትን፣ ሲኤንኤንን፣ ዋሽንግተን ኤግዛማይነርን፣ ፎክስ ኒውስን፣ አረብ ዊክሊን፣ ዳውንን፣ አይዊትነስ ኒውስን፣ ታይምን፣ ዘ ታይምስ ኦፍ ኢዝራኤልን፣ ዳዊክ እና ጄሩሳሌም ፖስትን ተጠቅመናል።